ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ቸርች ስቴት ኤንድ ፓወር ፖለቲክስ ኢን ኢትዮጵያ በሚል ርዕስ ፕሮፌሰር መሳይ ከበደ ያዘጋጀው ጽሑፍ ላይ ውይይት እናደርጋለን። ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ፕሮፌሰር መሳይ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽኝ። እንግዲህ በጽሑፍህ መግቢያ ላይ የምታነሳው ሀሳብ አለ። ከሱ ብንጀምር የኢትዮጵያን ፖለቲካ ማነቆ ለመረዳት ዘመናዊ መንግስታት የሚባሉት አራቱ ተከታታይ መንግስታት የሚጋሩትን ባህሪ ማግኘት ወሳኝ ነው ትላለህ እና ይሄ ደግሞ የጋራ መገለጫቸው ፖለቲካል አብሶሉቲዝም እንግዲህ በአማርኛ ፍጹማዊ አገዛዝም በለው በኋላ ወይ ያንተን ፍቺ እንሰማለን። እሱ እንደሆነ ትነግረናለህ። የጋራ የሆነ መገለጫቸው እና ንጉሱም ይሁኑ ጠቅላይ ሚኒስትር ወይም ፕሬዚዳንት የሚከተሉት ርዕዮተ ዓለም ወይም አካሄድ ቢለያይም እንኳን በዚህ ጉዳይ ግን መመሳሰላቸውን ትገልጻለህ እና ይህንን ሀሳብ የበለጠ በማፍታታት ብንጀምር። እሺ እንግዲህ ማለት እንደተባለው እንግዲህ ዘመናዊነት ከጀመረ ጊዜ ጀምሮ የምናውቀው እንግዲህ አራት መንግስታት በተራ በተራ ስልጣን ላይ መጥተዋል። እነዚህ መንግስታት በብዙ ነገር ይለያሉ። በአስተሳሰብ፣ በአይዲዮሎጂ፣ በአወቃቀርም ይለያሉ። ነገር ግን አንድ የሚያስማማቸው እና የሚጋሩት ጠባይ ወደ የፖለቲካ ፍጹማዊነት ነው። በምንም መንገድ በአንድ ሁኔታ ስር ፖለቲካው ስልጣኑ በሙሉ ተይዞ ከዛ ውጭ መውጣት ወይም መንቀሳቀስ አይቻልም። እና ደግሞ ሌላው ማየት ያለብን ይሄ እንዲህ አይነት ፍጹማዊ ስልጣን የሚመራው ወደ አንድ ግለሰብ ፈላጭ ቆራጭነት ነው። ያው እንግዲህ በኃይለ ሥላሴም ጊዜ አይተነዋል። በደርግም ጊዜ ያው መንግስቱ ኃይለማርያም ፈላጭ ቆራጭን ወጥቷል። መለስ ዜናዊም እንደዛው በወያኔ ጊዜ፣ አሁንም በአብይ ጊዜ እንዲሁ ሌላ አንድ አምባገነን አስቀምጠናል። እና እንግዲህ አንድ ነገር ሲደጋገም እንደዚህ ማለት ከፍቃዳችን ውጪ እየተጋገመ ሲመጣ አንድ መሰረታዊ ነገር እንዳለው ወይም መዋቅራዊ እንደሆነ ስለምንረዳ ይህን ነገር እንደው በደንብ ብናስብበት በእውነት ለምን የኢትዮጵያ ዘመናዊነት ይዛባል ወይም ይከሽፋል ለሚለው ጥያቄ አንድ መልስ ወይም ዋናው መልስ ልናገኝ ይሆናል በሚል ነው ይህን ነገር እንግዲህ የጻፍኩትና በጣም የሚገርም ነገር ነው። ማለት በጣም በአቀራረብም በአይዲዮሎጂም ቢለዩ ግን እዚህ ላይ እዚህ ፍጹማዊ ስልጣን ላይ ሙሉ በቃ የተጋሩት ጠባይ ነበር እና ይሄ ነገር እንዴት እንደዚህ ተመላልሶ ይመጣል? በብዙ ለውጥ እናልፋለን። በአብዮትም አልፈናል። እምልሽ እንኳንስ እንደዚሁ እንደው የለውጥ ቀርቶ አብዮትም ተደርጓል ኢትዮጵያ ውስጥ። ግን ያ ሁሉ ዞሮ ዞሮ የወሰደን አንድ ውጤት ላይ ነው። ያው አምባገነናዊነት ነው የነገሰው። ከዛም ደግሞ አልፎ የአንድ ግለሰብ አምባገነናዊነት ስለሆነ እንግዲህ ይህን ነገር በደንብ ብናስብበት ጥሩ ነው የሚል ነው። እኔ በሚል ነው እንግዲህ የጻፍኩትና ለአንዳንድ ችግሮቻችን መፍትሄም ሊሰጠን ይችላል። አትሊስት ለምን ዘመናዊነት ኢትዮጵያ ውስጥ ከሸፈ ወይም ለምን እንደው ተዛባ ብለን ስንጠይቅ ይህን መልስ ማግኘት አለብን። ማለት ቁልፉን ተደጋግሞ የመጣበት መንስኤውን ማግኘት ስላለብን ነው። እንግዲህ በዛ መሰረት ነው ጽሁፉን የጻፍኩት እና ትንሽ እንደ ትምህርታዊም ጽሁፍ ነው። ዝም ብሎ የፖለቲካ ውይይት ወይም የፖለቲካ ዲስካሽን አይደለም። ፍልስፍና መሰረት ያለው እና እንደው
ያስተምራልን ብዬ የጻፍኩት ነገር ነው እና አሁን በዝርዝር አንዳንድ ዋና ዋና ነጥቦችን ብናገር የተበለጠ ይብራራል። እሺ ማለፍ እንችላለን ወደዛ። ለምን ይሄ ሆነ የሚለውንም ያው እንግዲህ ስልጣን ያለንን ግንዛቤ ላይ ብዙ ትላለና እንግዲህ እዚህ ውስጥ አንድ መጀመሪያ የማስገባው እኔ የባህል መሰረት እንዳለው ባህላዊ አመለካከት እንደሆነ ትንሽ መገንዘብ ያስፈልጋል እና ለዚህ ነው ዋና መጀመሪያ እንደው ኢትዮጵያውያን ስለ ስልጣን ያላቸው ግንዛቤ ምንድን ነው? እንዴት ነው ስልጣንን የሚያዩት? እንዴት ነው ስልጣንን የሚመለከቱት? እና የሚለውን ጥያቄ ከድሮ ታሪክም ተነስቶ አሁን በዘመናዊነት አንዱ ያልተለወጠው ነገር ቢኖር ይሄ ነው። በዘመናዊነት ውስጥም ማየት ይቻላል እና እንግዲህ አንዱ ትንሽ ኢትዮጵያውያን እኔ ብዙ ጊዜ ትግላችን ወደ እኩልነት ያተኮረ ነው። እኩል እንሁን በብሔረሰብም ሆነ በግለሰብም ሆነ የእኩልነት ትግል ነው እስካሁን ድረስ እናካሄድ የነበረው እና በእውነቱ የነፃነት ትግል ነፃ የመሆን ፍሪደም የሚባለው በፈረንጆቹ አነጋገር እሱ ላይ ብዙ አላተኮርንም እና በዚህም የተነሳ እንደው ነገሩ በደንብ አልቀረምነውም። ስልጣን ምንድን ነው እና በእውነቱ እኔ መገንዘብ ያለብን ይመስለኛል ስልጣን በአጠቃላይ ማንም የያዘው ጥሩም ሰው ሆነ መልካም ሰውም ሆነ ክፉም ሰው ሆነ መጥፎም ሰው ሆነ የሚለውጠው ነገር የለም። ስልጣን ካልተገደበ ሰውን ያበላሻል፣ ሰውን ወደ አውሬነት ይለውጣል። ይሄን ነው ማወቅ ያለብን። እኛ ምንም ብቻውን የሚተው ስልጣን የለውም። እኛ ብዙ ጊዜ በግለሰብ እንተማመናል። አሁን መጨረሻ ላይ ሁላችንም ላይ ደረሰው አብይ እንደዚህ እንደዛ ብሎ ስለተናገረ ሆሆይ ብለን ብዙዎቻችን ተቀበልነው። ግን ያው ስልጣኑ ላይ ከወጣ በኋላ ፊት ሁሉ ተቀያየረ። እሱ እንኳን በፊትም ያዘጋጀው ነገር ሊሆን ይችላል። ግን ደጋግመን እናየው በቃ ይሄ ደግሞ ኢትዮጵያ ውስጥ ብቻ አይደለም ዓለም ውስጥም ነው፣ በሌሎችም ሀገሮች ማለት ነው የሚታይ ነገር ነው እና ይችን ነገር ነው እንደው በደንብ እንዲገባን የሚያስፈልገው። በራሱ ከተውነው ስልጣን ያበላሻል ሰውን። ሰው ጥሩ መሆን ወይም መጥፎ መሆን ጉዳይ አይደለም። ወይም ደግሞ ይሄን አይነት መንግስት ያን አይነት መንግስት የሚለው አይደለም። ዋናው ስልጣን መገደብ አለበት። ያልተገደበ ስልጣን መጨረሻውም አያምርም፣ የሚመጣውም ከዛ በጣም አስከፊ ሁኔታ ነውና ሁሌ ስለ ስልጣን ስናወራ ስለ መንግስት ስናወራ እንዴት ነው ይህን መንግስት የምንገድበው? እንዴት ነው ወሰን የምናበጅለት የሚለው ጥያቄ አብሮ መምጣት አለበት። አንዱን ከሌላ ይተን ማየት አለብንም እና እኔ እስካሁን ድረስ ኢትዮጵያ ውስጥ እንግዲህ በብዙ ለውጦች አልፌያለሁ። ይሄን እንዲህ አይነት እንደው ስልጣኑን እንወስነው፣ የመንግስትን ስልጣን እንወስን የሚለው ጥያቄ ብዙ ጊዜ ሲቀርብና ለውይይት ሲቀርብ ሰው ሲወያይበትም አልሰማም። በቃ ያለ ነገር ነው፣ በዛው ነው የምንሄደው የሚለው ነው እና እኔ አሁን እንግዲህ ትንሽ ይህን ጽሁፍ ያዘጋጀሁት ይህንን ውስጥ ባካችሁ እናስብበት። ይህን ነገር ተውት። ምን አይነት መንግስት ይመጣል፣ ማን ነው የበላይ ሆኖ የሚመጣው የሚለው ሳይሆን
እንዴት ነው ይህን ስልጣን የምንገድበው ወደሚለው ጥያቄ እስቲ እንግባ። ቀደም ብለን ምንም ነገር ሳይመጣ በፊት እና ሌሎች አገሮች በብዛት ይህንን ስለተረዱ ያው እነሱ እንግዲህ የሚመሰሩት መንገድ ሁሌ ወሰን ያለው ሁሌ ክልል ያለው ከዚህ በላይ እንዳታልፍ ይሄ መጨረሻ ነው ወደሚባል ደረጃ የወጣለት ስልጣን ነው ለማስቀመጥ የሞከሩት እና እኛ ግን ዝም ብለን መልቀቅ ነው። በቃ የወሰደው በሙሉ ይወስዳል። ከዛ በኋላ ያው የምንጎዳው ያው ሀገራችን ነው፣ ኢትዮጵያ ነች እና ምንም ሳይለይ መጨረሻ ውጤቱ ባዶ፣ ውጤቱ ዜሮ፣ እንደውም ክስረት ይሆናል። እንግዲህ ከዚህ የሚከተለው ሌላ ምንድን ነው? ስልጣኑን እንግዲህ እንዲህ አይነት ስልጣን ሲመሰረት ምንድን ነው የሚያስከትለው የሚለውን ስንጠይቅ በግለሰቦች መካከል የግለሰቦች ግንኙነት ራሱ በዚህ ስልጣን በእንዲህ አይነት ስልጣን የተዋቀረ ይሆናል ወይም ይወሰናል። ማለት የግለሰብ በእኩልነት ጨርሶ መቆም አይችሉም። አንዱ ወይም አለቃ ነው ወይም ተከታይ ነው። አንዱ አዛዥ ነው ወይም ታዛዥ ነው እንጂ ወደ እኩልነት የሚወስድ ሂደት ጨርሶ አይታይም ኢትዮጵያ ውስጥ። ከዚህም በላይ ደግሞ ትንሽ በጣም የሚያሳስበው እንደዚህ ግለሰብ ለግለሰብ እንደዚህ በስልጣን ሲያያዙና አንዱ አዛዥ አንዱ ሌላው ታዛዥ ሲሆን ለጋራ ጥቅም የመቆም ነገር ጭራሽ እየተዳከመ ሄድና በቃ በግለሰቦች መካከል የሚደረግ ነገር ይሆናል እና እንደምናውቀው ይሄ ቨርቲካል ግንኙነት የሚባለው በቃ ያ ብቻ ነው ለኢትዮጵያኖች ወይ ለኢትዮጵያውያን ቁም ነገር የሚሰጡትና አብሮ የጋራ ጥቅም የሚለውን ነገር ጭራሽ ብዙ የማይገባቸው ደግሞ ካልገባቸውም ያው ሁለተኛ ደረጃ ሶስተኛ ደረጃ የሚያስቀምጡት ነው እና የመሾም ለአለቃው መገዛት አለቃው የሚለውን ሙሉ ማድረግ እሺ ማለት ወደዛ ነው የሚወስደን እንዲህ አይነት ስልጣን ካስቀመጠን እና የግለሰቦችም እኩልነት ይሸረሸርና ጭራሽ እኩልነት የሚለው ራሱ ምን ማለት እንደሆነ ይጠፋናል። ምን ማለት ነው? አሁን ኢትዮጵያ ውስጥ እኔ በፍጹም ሊገባኝም አይችልም። ዝም ብሎ ለአለቃ መታዘዝ ነው የሚታየኝ። ይሄ በወታደር ውስጥ ብቻ አይደለም በሲቪሎቹም ውስጥ ነው እና በቃ ባህል ሆኗል። በዛ መሰረት ነው እና ስልጣን የሚከበር ስልጣን የሚፈራ ስልጣን እሺ የሚባል ስልጣን እምቢ ማለት ለእኛ ልክ እንደ ኃጢአት ነው የሚቆጠረው። ስለሆነም ከዚህ ባህል ካልወጣን በምንም አይነት መንገድ ልናሻሽለው አንችልም የሚል ነው። እንግዲህ ሌላው ደግሞ የሚታየኝ ምንድን ነው? በቃ ስልጣን የግድ ፍጹማዊ መሆን አለበት ነው። ሌላ አመለካከት የለንም። አንጻራዊ ወይም ስልጣን የሚጋራ ስልጣን የሚከፋፈል ስልጣን ጨርሶ አይገባንም። ምን እንደሆነ በፍጹም አይገባንም። ምንድነው እምነታችን? ስልጣን ሲከፋፈል ይደክማል እና ኃይሉን ያጣል፣ ይሟሽሻል እና ስልጣን መሆኑ ያቆማል። ስለዚህ ስልጣን ሊሆን የሚችለው በእውነትም ስራ ላይ ሊውል የሚችለውና የሚጠበቀውን ሊሰጠን የሚችለው በአንድ ተጨብጦ በአንድ በኩል ፍጹማዊ ሲሆን ብቻ ነው እና አንድ ሰው የሚገዛው አንድ ሰው የሚያዘው መዋቅር ስናስቀምጥ ነው። አለዛ ይሄ የተከፋፈለ የተበታተነ ስልጣን በፍጹም መከራ ነው የሚያመጣብን፣ እንደውም አይሰራም፣ ጭራሽ ውጤት የማያስገኝ የሚል እምነት ይዘን ቁጭ ብለናል እና ይሄ ሁሉ መለወጥ አለበት ነው።
ስልጣን መጋራት የለበትም። በሌላው ሀገር ግን እንደምናየው ያው ስልጣን እንደውም በጋራ የሚያዝ በአንድነት የሚያዝ በምክክር የሚያዝ ነው እንጂ በአንድ ሰው ብቻ በአንድ እጅ ብቻ ተይዞ የሚሰራ ነው ተብሎ ለመናገር ሌሎቹ ሀገሮችም አልደፈሩ። እኛ ሀገር ግን ይሄ የተለመደ ነገር ሆኗል። ሌላው እንግዲህ ደግሞ የሚታየኝ ከዚህ የሚከተለው ስልጣን ማለት በሽሚያ የሚገኝ ነው። ይህ ምስል እንግዲህ ተፈጥሯዊ የሆነ ወይም በስምምነት ስልጣን አይተላለፍም፣ አይገኝም። በውይይት ልናመጣው አንችልም። በጉልበት ብቻ ነው አሸናፊ ነው ስልጣን የሚይዘው። በጣም ይገርማል። አሁን ብዙ ጊዜ እዛም ጽሁፉ ላይ አስቀምጨዋለሁ። ይሄ አልጋ ወራሽ የሚለው አጠራር አባባል የመጣው በኃይለ ሥላሴ ጊዜ ብቻ ነው። በፊት አልነበረም። ዝም ብሎ ጦርነት ነው፣ የጦርነት አሸናፊ ስልጣኑን ይወስዳል። እና በእውነቱ ያው ጃንሆይ ናቸው በህገ መንግስቱ ቀርጸው አልጋ ወራሽ አለ ብለው አስቀምጠው እሱም ብዙ ቅሬታ አስነስቶባቸዋል። እና ስልጣን እንግዲህ በስምነት ወይም በተወሰነ ስርዓት ውስጥ የሚተላለፍ አይደለም። መጨረሻ ወሳኙ ጉልበት ነው፣ ወሳኙ ኃይል ነው። በኃይል ነው ስልጣን የሚወሰደው፣ ሌላ ምንም ዘዴ የለም ነው። ስለዚህ እንግዲህ በአጠቃላይ የዚህ የስልጣን አመለካከታችን ምን እንደሚያስከትል ስናየው ምንም ሳናወጣ ሳንወርድ በቀጥታ ለመናገር እንችላለን፣ የኋላ ቀርነት ነው። ምክንያቱም ስልጣን እንዲህ አይነት ስልጣን ጦርነት ነው የሚጋብዘው፣ የእርስ በርስ ጦርነት። በተለይ ደግሞ ያው እናውቃለን ጦርነት አውዳሚ ነው። በጦርነት ምንም ሊገነባ አይችልም። ስለዚህ የኛ ኋላ መቅረት ዋናው ምክንያት ይሄ የስልጣን በኃይል የሚያዝ ነው የሚለው ነገር ነው። ደግሞ እዚህ ላይ ደግሞ በእንትን ጨመርንበት፣ የቤተክርስቲያንንም ማነው ፈቃድ ጨመርንበት። እሱም ያው ስልጣን ያለው አሸንፎ የሚወጣው የእግዚአብሔር ምርጥ ነው የሚባል አመለካከት አለ። ስዩመ እግዚአብሔር ነው ተብሎ በብዙ ጊዜ ሲሰራበት ቆይቷል። እና በዚህ ላይ ይህ እንዲህ አይነት ስልጣን ደግሞ ተመልሶ ይባረካል እና በቃ ከዛ ማንም የሚነካውም የለ እና ተቀባይነትን የሚያገኘውም በዛ መንገድ ነው። ስለዚህ በጣም በጣም ለምን ኋላ ቀረን ብለን ራሳችን ብንጠይቅ፣ ማለት ጥሩ አጀማመር ይዘን ነበረ። ያው ስልጣን የኢትዮጵያን ስልጣኔ ታሪክ ስናየው ብዙ ጥሩ አጀማመር ይዘን ነበረ። ግን ያው ለብዙ ዘመናት ዝም ብለን ሳንራመድ ወደኋላ ቀረን። ያው ለዚህ ደግሞ ዋናው ምክንያት ጦርነት ነው። አሁንም ለምሳሌ በአብይ ጊዜ የምናየው ይሄው ነው። ይህንን ሰውን ሁሉ ችግር ውስጥ የጨመረው እና ለመኖር ሰው አቃተኝ ብሎ ሐኪሞች ሁሉ አድማ ማድረግ እስከሚነሱ ድረስ ያለው የሚታየን ይሄ ነው። የጦርነት ውጤት ነው። ያለው ገንዘብ በሙሉ ጦርነት ላይ ነው የሚውለው እና ደሞዝ ልጨምር ቢባልም መጨመር አይቻልም፣ የለም ገንዘብ። ሰላም የግድ አስፈላጊ ነው ለግንባታ፣ ለእድገት፣ ለብልጽግና። ሰላም ከሌለ ብልጽግና ሊኖር አይችልም። እና እስካሁን ድረስ አልገባንም። ሁሌ እናወራለን ስለ እድገት፣ ስለ ብልጽግና።
ዋላ ቀረን እንዴት ነው ምን ይሻላል ግን ምን ያስፈልጋል ወደፊት ለመሄድ ለሚለው ነገር ከዚህ ሁኔታ እንዴት እንውጣ ስንል ደግሞ መፍትሄውን አንቀበልም። መፍትሄው ሰላም ማለት ደግሞ በስምነት መስራት አለብን። ሰላም ለማግኘት ተመካክረን የአምባገነናዊ ስልጣን ሳይሆን ተመካክረን መስራት ያለብን ነገር ነው። ስለዚህ እና በዚህ ጊዜ ስልጣንም የሚጋራ ይሆናል። ስልጣንም ይከፋፈላል። በዚህ የተነሳ ያኔ እውነትም አንዱ አምባገነን ሳይሆን ሲቀር ዝም ብሎ ጦርነት መክፈት ዝም ብሎ ጦርነት መጀመር የሚቻል ነገር አይሆንም። ምክንያቱም ሰው በብዛት የሚፈልገው ሰላም ነው። ሰው ጦርነት ውስጥ አስሬ የሚገባው ሊቆጣጠር ያልቻለውን ስልጣን ስላስቀመጠ ነው ራሱ ላይ እና እኛ መጠየቅ ያለብን አሁን ምንም ይሄ ከሌ ግዛ ከሌ ውረድ ከሌ ውጣ ምናምን ነገር ሳይሆን መጀመሪያ ይህንን ነው ስልጣን መቆጣጠር መቻል አለብን። ከእጃችን እንዲወጣ አያስፈልግም። ሉዓላዊነቱ የህዝብ ስለሆነ ስልጣን ባለቤት የመጨረሻው ባለቤት ህዝብ ነው። ከህዝብ መውጣት የለበትም። ህዝብ ነው መወሰን ያለበት እና ስለዚህ በእውነቱ ይሄ የስልጣን ነገር የኢትዮጵያን ችግሮች እና ኢንፋክት ዋናውን ችግር ሊገልጽልን የሚችል ሊያስረዳን የሚችል ነገር መሆኑ ግልጽ ነው። ለዚህ ነው እንግዲህ አንዱም ለመጻፍ እንትን ያልኩት። ሌላው እንግዲህ ደግሞ እዚህ ላይ ያነሳሁት ደቡብና ሰሜን ግንኙነትን በተመለከተ የለም እንዲህ አይነት ስልጣን ግንዛቤ የሰሜኑ ነው፣ ደቡብ ውስጥ እንዲህ የለም፣ እኛ ዴሞክራሲ ነን፣ እኛ ገዳ ነው የምንከተለው ምናምን የሚል አነጋገር አለ እና እዛ ላይ የምንገለጹ ጽሁፉ ላይ እኔ የሚመስለኝ ይሄ ግንዛቤ የስልጣን ግንዛቤ እንደዚህ የስልጣን ፍጹማዊነት አስፈላጊነት በጉልበት የሚያዝ መሆኑ ምን ሆኑ ይሄ ባህል በደቡቡ ውስጥ ገብቷል ተወርሷል እና ምንም ብዙ የሚለየው ነገር የለም። አሁን እንደማየው መሰለኝ ምሳሌ አሁን የኦሮሞ ልሂቃን ስልጣን ያዙ፣ ነገር ግን የሚሰሩት ነገር ምንም ከበፊቱ ከነበረው የተሻለ የተለወጠ ነገር የለም፣ ሊለወጥም አይችልም። ምስሌ መጠበቅ የለብን። ወደዱም ጠሉም ልክ የሚያስቡት እንደ የነበረውን ስርዓት ወርሰውታል እነሱ እና የሚያስቡትም በዛ ነው እና ከዛ መውጣት አልቻሉም። ስለዚህ ያው ነገሮች እያበላሹ ነው የሚሄዱት እና ደቡብ ሰሜን የሚል ነገር የለም ለማለት ነው። እዚህ ላይ እንግዲህ እዚህ ላይ ባህሉን በደንብ ስናጤነው ሁለት ነገር አለ። አንድ ለዘመናዊነት የሚያቀርበው ሁኔታ አለ። እሱ ምንድነው? ስልጣን በፉክክር የሚገኝ መሆኑን ዘመናዊነትም ይሄን ይቀበላል። ያው ማለት ኤሌክሽን ምናምን ሁሉ የሚባለው ነገር ምርጫ ሲባል ያው የተወሰኑ ግለሰቦች ቀርበው የተወሰኑ ፓርቲዎች ቀርበው ለስልጣን ይወዳደራሉ ማለት ነው እና ግን ፋይናሊ ህዝቡ ነው የሚመርጠው። ህዝቡ ነው የበላይ እዚህ ውስጥ እና በአንድ በኩል ይሄን ባህል ብናዳብረው ጥሩ ነው። ነገር ግን ዘመናዊነት የማይፈቅደው የስልጣንን ፍጹማዊነት ነው። በፍጹም እሱ እንደውም እንዳለ ከዘመናዊነት ውጭ ያደርገናል፣ አይቀበልም። ምክንያቱም እንዲህ አይነት ስልጣን ካስቀመጠ በምንም አይነት መንገድ አንድ ሀገር ሊራመድ አይችልም። ያው ከጦርነትም አይወጣ እና ደግሞ እንዲህ አይነት ባህል በጣም
ማነው እያደገ ሲሄድ ሰው በቃ የጦርነት ካልቸር የጦርነት ባህል ነው የሚያስፋፋው እንጂ እንዲህ የፈጠራ ችሎታ ሌላም የሰው ችሎታ ጨርሶ ይደመሰስና ስራ ላይም አይውልም። ስለዚህ የኢትዮጵያ ልሂቃን እንዲገባቸው ምንድነው የገባቸው በዚህ ሁኔታ ምንድነው ዘመናዊነት የተዛባ ግንዛቤ የደረስንበት ምክንያት ራሱ ዘመናዊነት የገባቸው ስልጣንን በማጠናከር ነው። ዘመናዊ ማለት የተጠናከረ ፍጹም የሆነ ስልጣን ማስቀመጥ ነው። ይኸውም በተለያዩ ዘዴዎች ምክንያቱም ብዙ ዘመናዊነት ያሉ ሁኔታዎች አሉ። ለምሳሌ አንድ ቢሮክራሲ ማቋቋም፣ አንድ የጦር ኃይል ማቋቋም፣ የተማከለ አሰራር መፍጠር፣ ይሄ ሁሉ ከዘመናዊነት ጋር ሊሄድ ይችላል። ነገር ግን ቁጥጥር ከሌለው ይሄም ራሱ ወደ ሌላ ነገር ስለሚወስድ አሁን እኛ የገባን በቃ ኃይለ ሥላሴ ለምሳሌ አሁን ኃይለ ሥላሴን እንደ ምሳሌ በውስጥ በዘመናዊ መንገድ በማቋቋም ምሳሌ ክልሎችን በማጥፋት የተማከለ መንግስት በማቋቋም ሁሉን ነገር አብዛኛውን ነገር መንግስት ስር በማምጣት በቁጥጥር ስልጣናቸውን አዳበሩ፣ አሳደጉት፣ ከህብረተሰቡ በላይ ሆነ እና ከዛ ወዲያ ምንም አይቻልም። በተለይ የጦር አዛዥ የጦር ኃይል ጦሮቹን በሙሉ የሚያዙት እሳቸው ስለነበሩ በዛ መሰረት እንዲህ አይነትን አሰራር በመጠቀም እንደምናውቀው ማነው ከዘመናዊነት በፊት የኢትዮጵያ የአደረጃጀት ያው የተከፋፈለ ያው በየቦታው ንጉሶችም ነበሩ። ዋናው ንጉስም ራሱን ንጉሰ ነገስት እያለ ነበር የሚጠራው እና አንድ የሆነ ሁሉ ክልል የራሱ ወታደር ነበረው የሚያሰለጥነው፣ ራሱ ታክስ መሰብሰብ ይችል ነበረ። ያሁሉ ስልጣንን እንደው ትንሽ እንዲከፋፈል አድርጎታል። ነገር ግን አሁን በጃንሆይ በኩል ሪፎርም ብሎ የመጣው ነገር ሁሉ ያው ሁሉን ነገር ለመንግስት ማስረከብ ነው። ታክስ የሚሰበስበው አንድ ነው። ወታደሩ ለመንግስት ተጠሪ ነው። በሙሉ ወታደሩ፣ ፖሊሱም ለመንግስት ተጠሪ ነው እና ቢሮክራሲውም ለመንግስት ተጠሪ ነው። ሁሉን ነገር የሚሾመው ሁሉ አንድ ሰው ነው። በቃ ቀጥታ ማንወጣበት አሰራር ውስጥ አምባገነን ውስጥ ቀጥታ እንዳለ የሚወስደን ሁኔታ ውስጥ ነው የተፈጸመ ያለው እና የዘመናዊነት የገባን እንደዚህ በተዛባ ሁኔታ ስለሆነ ይህንን ነገር የግድ መቀየር የሚያስፈልጋል። ግን ደግሞ ይህን ለመቀየር ባህላችን በቅድሚያ መቀየር ያስፈልጋል። በእውነቱ እንዲገባን ያስፈልጋል እና አንዳንድ እስካሁን በደንብ የማንመለከተውን ነገር ተመልክተን የያዝናቸውን ልምዶችና አመለካከቶች ወደ ጎን አድርገን በእውነቱ ሻል ላለ ኑሮ መዘጋጀት አለብን እና ራሳችን መለወጥ አለብን። እንዲሁ እንዳለ ይዘን ሁሉን ነገር መቀጠል አንችልም። የትም አይወስደንም። ሞከር ነው የትም አይወስደንም እና ስለዚህ ነውና የስልጣንን ጥያቄ በደንብ አጤነን እና ተረተን በእውነቱ የአመለካከት ለውጥ እና የቀራረብ ለውጥ ማድረግ አለብን እና ስልጣን ይወሰን፣ ዝም ብሎ የሚሰጥ አይደለም ወደሚለው ድምዳሜ መሄድ አለብን ነው እና እንግዲህ እንደዚህ ይሄ ነው በቃ የጽሁፉ መሰረታዊ ሀሳብ። እሺ እንግዲህ በጣም ራሳችንን ልንመረምርበት እውነተኛ የሆነ ለውጥ ለማምጣት ከፈለግን ደግሞ በደንብ ልናስብበት የሚገባውን ጉዳይ ነው የጻፍከው። በተለይ ደግሞ ባህልን ከመቀየር ጋር ተያይዞ ስለ ስልጣን ያለን ግንዛቤ
ችግር ያለበት መሆኑን በጽሁፍም አሁን በተናገርከውም ያብራራህበት መንገድ አለ። አንድ ጥቅስም በመጥቀስ ለምሳሌ ወሰን የለሽ ስልጣን በሚል ንዑስ ርዕስ ስር በጻፍከው ውስጥ አንድ ሀገር ብትኖር ፓወር ኮራፕትስ ኤንድ አብሶሉት ፓወር ኮራፕትስ አብሶሉትሊ የተሰኘውን የሎርድ አክተን አባባል ትክክለኛነት የምታረጋግጥ እሷ ኢትዮጵያ ናት በማለት ነው እንግዲህ ያለ የስልጣን ያለመገደብ ትልቅ ችግር እንዳለብን የምታነሳው እና ትኩረታችን ብዙ ጊዜ አሁን እንደገለጽከውም የሆነ ሰው የመቀያየር ጉዳይ እንጂ እንደዚህ አይነቱን ስልጣን የተከፋፈለበት አይነቱን ስርዓት የመገንባት ጉዳይ ላይ እንደማናተኩር የገለጽከው እሱ ላይ አሁን የኔ ጥያቄ የሚሆነው ከምንድን ነው አሁን ባህል መለወጥ ስንል እንደዚህ አይነት ስርዓት ማንበርን ስናስብ እንዴት ነው የሚጀመረው? እንግዲህ ባህላችንን በተመለከተ ያው ቀላል የማይባል ቁጥር ያለው ሰው እንዴት ያስባል የሚለውን የሚያሳዩ የተለያዩ አይነት መገለጫዎች አሉ። አንተ የምትለውን ነገር የሚያጠናክርና በቂ ቁጥር ያላቸው ሰዎች ይሄንን አይነት አመለካከት የተጎናጸፉ ያስፈልጋሉ መጀመሪያ ያንን ለመትከል ብዬ አስባለሁኝ። እና እሱ አለ ወይ ብለህ ታስባለህ ወይ? ብዙ ታጋዮች ሊኖሩን ይችላሉ አንዱን ስርዓት በሌላ ስርዓት ወይንም ደግሞ አንዱን ሰው በሌላ ሰው ለመቀየር የሚያስቡ ከአንድ ርዕዮተ ዓለም ወደ ሌላ አይነት ነገር እንደዚህ። ነገር ግን ይሄኛውን አይነት እውነተኛ የሆነውን ለውጥ ለማምጣት የሚፈልጉ ራሳቸውም እንደዛ የእውነት እንደሚያምኑ በቂ ሰዎች አሉን ብለህ ታስባለህ? አይ ያሉም አይመስለኝም። በዚህ ላይ እንኳን አሁን በምናየው ሁኔታ እንደው ወይ ያለውን ሁኔታ ተመርኩዘን እንደው በደንብ እናስብ ከተባለ በእውነቱ ይህንን ነገር እንዲመጣ እንለወጥ እንቀየር የሚል ኧረ እባካችሁ ይሄ ባህል አስቸገረን እና ከዚህም አልፎ ደግሞ ቀጥታ የስልጣን ጉዳይን እንነጋገርበት የሚለው ግንዛቤ ብዙ ያለው ሰው አይመስለኝም። ነገር ግን ችግር እንግዲህ የወለደው ነገር እንዲሆን ነው። እሱም ምንድን ነው? በቃ እኮ ሞከርን አልቻልም፣ መለወጥ አልቻልም፣ አልተለወጥንም። ዞሮን እዛው ነው፣ ዞሮን ጭቃ እና አንድ ነገር እናድርግ ጎበዝ፣ እስቲ እንደው መንገዱን ቀይረው ትንሽ እንደው ከምናስብ ያንኑ ነገር ከመደጋገም ትንሽ እስቲ ወጣ እንበል ከዛ የሚል እንትን ያመጣል ነው እንግዲህ ችግር ይመክራል ነው። እና ብዙ ነገር ማድረግ ይቻላል። ከአሁኑ መጀመር ይቻላል። በጽሁፍ፣ በማስታወቅ፣ በጋዜጣ፣ በሚዲያ፣ በሃይማኖትም፣ በቤተክርስቲያንም፣ በሰበካም በተለይ ትምህርት ደግሞ ትምህርት ግን አሁን በዚህ በጎሳ በዘውግ ግጭትና በእንትን ተወጥሮ ተይዟል። እዛ ውስጥ ቁጭ ብሎ ማሰብም አይቻል በእውነቱ። ምክንያቱም እንዲያንን ነገር እኮ ለአንድ ሀገር ምን ይጠቅማል፣ ምን እናድርግ ይህንን ሀገር ከዚህ ከችግሩ ለማውጣት ብለን ለማሰብ አንድነትን ይጠይቃል። አንድነቱ ከሌለ ከየት ነው የምናመጣው? እና አሁን ሁሌ የምናስበው ነው የጠብ በቃ የመጋጨት እና ስልጣኑን የመቀማት በቃ ሌላ እኮ ምንም ነገር የለ። ሁሉ ነገር የፖለቲካ አስተሳሰባችን በሙሉ የሚያተኩረው እዛ ስልጣን ላይ ነው። እንዴት ስልጣን ላይ እንድረስ ነው እንጂ ስልጣኑ ለኢትዮጵያ ሕዝብ እንዲሰራ ምን ማድረግ አለብን? ምን ነገሮች እናዘጋጅ? ምን ቅድሚያ ሁኔታ እንውሰድ? ቅድሚያ ሁኔታዎችን እንዴት እንለውጥ የሚለው ጨርሶ ሲወያዩበትም ሰምቼ አላቅም። አሁንም እንዳለው ያው ነው የሚቀርበው። የዛሬው ፖለቲካችን ያው የስልጣን ጥያቄ ነው እንጂ ማንም ሰው እዚህ ስልጣንን ለኢትዮጵያ ሕዝብ እንዲያገለግል ምን ሁኔታ እንፍጠር፣ እንዴት እናሻሽል የሚለው አልቀረበም። ግን በእውነቱ ይሄን ለማድረግ ትንሽ ምክንያቱም መንግስት ሁሉን ነገር ስለሚቆጣጠር ኢትዮጵያ ውስጥ በጣም አስቸጋሪ ነው። በጣም አስቸጋሪ ነው ለውጥ ለማምጣት።
ከመንግስቱ ደግሞ ሊመጣ የሚችል አይመስለኝም። እና ምንድነው የሚደረገው የሚለው በጣም በጣም የሚጨንቅ ጥያቄ ነው። ግን ሁሉ ከመሞከር የሚያቆመን ነገር የለም እና ነው ትንሽ ከፈት ያለ ሁኔታ ቢገኝ በእውነቱ ይሄን ነገር አስፍቶ ለማየት ይመች ነበረ። እንግዲህ አሁን ያለንበት ሁኔታ ለዚህ አይፈቅድም፣ ግን ቢታሰብበት ጥሩ ነው። አሁን ምንድነው ነገ የሚመጣው? ያው ለውጥ እንደሚመጣ እርግጥ ነው፣ ግን ምን አይነት ለውጥ ነው የሚመጣው? እንደገና ሌላ አንዱ መጥቶ ጥሩ ነገሮችን ተናግሮ እንዲያጋለው ብሎ ስልጣን ይዞ በኋላ እንደገና ሌላ ፍጹማዊነት ነው የምንወልደው? ወይስ እውነትም ደንበኛ ለውጥ መዋቅር እናመጣለን? ተዘጋጅተናል ወይ? ለዚህ ጥያቄያችን ምንድን ነው? የምንፈልገው ነገር ምንድን ነው? በለም አሁን እንዲያግልኝ፣ እንደዛ አድርግልኝ፣ እንደዛ ሁንልኝ ምንል ከሆነማ ምንም ለውጥ አናመጣም እና እቺ ሀገር አትንቀሳቀስም። ይሄ የኢትዮጵያ ብቻ ሳይሆን የአፍሪካም ችግር ነው። የአፍሪካኖችም ችግራቸው ይሄ ነው እና በእውነቱ በአንድ በኩል ስናስበው ለዚህ መዘጋጀት ይገባናል። ይሄ ነገር በየቦታው ለውጥ እንፈልጋለን የሚሉ ሰዎች ሁሉ ይሄን ነገር እንደው በጥሞና ይዘው መነጋገርና የለም ምንድን ነው የምናስበው? ምን እናምጣ? ለምሳሌ አሁን ህዝብን የማሳተፍ ነገር ህዝብን ዝም ብሎ የሚከተል የሚመራ አድርጎ መውሰድ በጣም በጣም የተሳሳተ ነው። የተሳሳተ አመለካከት ነው። የትም አንደርስ በዚህ ሁኔታ እና ህዝቡን እንዴት ነው የምናሳትፈው? እንዴት ነው ህዝቡን ኢምፓወር የምናደርገው? በቃ ከሱ የበለጠ እሱ የማይቆጣጠረው ስልጣን እንዳይመጣ። እነዚህ ሁሉ ጥያቄዎች መልስ ይሻሉ። ግን ሁኔታው እንግዲህ ፈቀደም አልፈቀደም መቼስ መሞከራችን አይቀርም እና በእንደዚህ አጠቃልልሻለሁ። ግን አመቺ ሁኔታ የለም። ይሄ እዚህ ላይ እስማማለሁ። ግን መጣሪያ ያስፈልጋል። እንግዲህ እውነት ነው። በጣም ያ ሁሉም ነገር ከሀሳብ ነው የሚነሳው ወደ ተግባር የሚሄደው እና ሌላው ነገር ላይ ያለን ርብርብ ለምሳሌ ያለን መንግስት ከስልጣን ስለማስወገድ እንደዚህ በተደጋጋሚ አመጾች በመግቢያም ላይ እንደጠቀስከው ይደረጋሉ። ወደ ስልጣን የመጡት አምባገነን ይሆናሉ። ከዛ አመጽ ይደረጋል። ኢኮኖሚው በጣም ይዳከማል። ከዛ በለውጥ ተስፋ ይደረጋል። ለውጡ መጣ ይባላል። ከዛ ተመልሶ እንደዚህ አይነቱ አዙሪት ውስጥ ላለመቀጠል ምንድን ነው ማድረግ ያለብን? ይሄ ብዙ ትኩረታችንን የምንሰጥበት ነገር በጣም ውስን ነው። መሰረታዊ እና ዘላቂ የሆነ መፍትሄ የሚያመጣ ጉዳይ አይደለም እና ልክ ለሌላው የሰጠነውን አይነት ትኩረት ለዚህኛውን ብንሰጠው መምጣቱ አይቀርም እና ይሄ ደግሞ የሚጀምረው ከማሰብ ከመጻፍ እንደዚህ ነው እና ልክ ነው። አንድ ሲራክ ዜና የሚባልም እንደዚሁ ጽሁፍህን ያነበቡ ሰው የጻፉትንም አይቼ ነበር እና ሪፍሌክሽን ኦን ቸርች ስቴት ኤንድ ፓወር ፖለቲክስ ኢን ኢትዮጵያ ሳይከበደ በሚል እዛ ላይ የሚያነሱት አለ ጸሐፊው። በአዙሪት ውስጥ እንዳንቀጥል የቀረበ ግሩም አርቲክል ነው ይሉና በመስመሮች መሀል ፕሮፌሰር መሳይ በጥንቃቄ ያስቀመጠውን የመፍትሄ ሀሳብ ቆፍረን እንድናወጣ እንደ አንድ ፈላስፋ የቤት ስራ ሰጥቶናል ብሎ ምንድናቸው እንግዲህ የመፍትሄ ሀሳቦቹ የሚለው ላይ አሁን በመጠኑ ያነሳኸውን በዝርዝር የሄዱባቸው አሉ። ከጽሁፉ ስለማላቅ ነው እንግዲህ ሰውየው ማን እንደሆኑ በዝርዝር እና ለምሳሌ የስልጣን መጋራትና ውድድርን ማበረታታት፣ የሲቪክ ትምህርትና የባህል ለውጥ እንደዚህ እያሉ ሌሎችንም ጉዳዮችንም በመስመር መሀል ሲነበብ የሚገኙ የመፍትሄ ሀሳቦች አሉ። ይሄ የኛ የቤት ስራ ነው፣ የማዳበር ጉዳይ እንዲህ አይነት ሀሳቦችን በሚል ያነሷቸው አሉና ልክ ነው። እንዲህ አይነት ውይይቶች ብዙ ትኩረት ሲደረግባቸው አላይም በእኔም በኩል። ለዛ ነው ብዙ ልሰራባቸው የምፈልገው። ይሄ መጣል ላይ ብቻ ፕሮፌሰር መስፍን ደጋግሞ እንደሚለው እንጂ ስለ መትከል ብዙ አናስብም እንደሚለው እሱን አለ በምን መንገድ ምናምን የሚለው እንዲህ አይነት ንግግሮች የሉም እና
ልክ ነው። አንደኛው ይሄ አሁን እያደረክ ያለውን ነገር እያደረጉ መቀጠል ነው። ምከረው እምቢ ካለ መከራ ይምከረው እሱ ነው። በምክር እንግዲህ አሁን መከራው ላይ ራሱ እንዳልከው ሌላኛው ነገር አንዱ ይሄንን የሚቻለውን ማድረግ ነው። ሁለተኛው ነገር ደግሞ መከራው ራሱ ያልከው ነጥብ አለ። ምናልባት እንግዲህ ወደ እንዲህ አይነት መፍትሄ ጆሮ እንድሰጥ የሚያደርግ ከሆነ እሱም አንድ ነጥብ ነው ብዬ አስባለሁኝ። እንደው ሌላ ከጽሁፉ ጋር በተያያዘ እዚህ ላይ ደግሞ ሌላው ማለት ደግሞ አንድ ሌላ የሚያበላሸን ምንድን ነው? ስልጣን በምናስብበት ጊዜና ምን እናደርጋለን ስንል የበቀል ፖለቲካ ነው የምናስበው። ያደረገኝም በሙሉ ላድርገው። ስልጣኑን የሚፈልጉት ለዚህ ነው፣ ለመበቀል ነው። በደንብ እኮ ነው የሚታይሽ ነገር። አሁን ማነው ወያኔ ስልጣን በያዘ ጊዜ ምንድን ነው በቃ አማራ ላይ በቀል ነው። በትክክል እኮ እንደው የለም እውነትም ምን አይነት ለውጥ እናምጣ ምናምን ነገር አይደለም። አሁንም ደግሞ እዚህ በኦሮሞ ልሂቃን አካባቢ ሳይ ይሄው ነው። ጠዋት ማታ የምሰማው ጠዋት ማታ የማዳምጠው የበቀል ፖለቲካ ነው። እና እንግዲህ መቼ ነው የምንለወጠው? ደግሞ እኮ ምንም ለማንም እኮ አይጠቅምም። ይሄ ያው ጥፋት ነው። ያው ዝም ብሎ እዛው ኋላ ቀር ነው መቀመጥ ነው። እና ኋላ ቀር ደግሞ ስንሆን መጨረሻ ላይ ሁሉም ነው የሚጎዳው። እና የለም አሁን ይሄ የበፊቱን ድሮ ተፈጽሟል የተባለውን ትርክት በማንሳት ንዴት እና በቃ ብስጭት እና በቃ የመበቀል ስሜት መፍጠር ነው። እኔ አሁን ስሰማ አንዳንድ የኦሮሞም ልሂቃን የሚያወሩት መሪዎቻቸው የሚያወሩት በቀል ነው። ሌላ ምን አለው? እንዲያጎን ነበር እና እኛም ማድረግ አለብን። እኛም ጥፋት ከሆነ እንዴት ነው እኛ እንድገመው የሚሉ ያንኑ እናድርግ የሚሉት ምን ለውጥ ያመጣል ብለው ነው የሚያስቡት? ጥሩ አይደለም ካልሽ አንድ ነገር ከዛ መውጣት ነው እንጂ ያንኑ ልስራና አንድ ጥሩ ውጤት አመጣለሁ የሚለው ነገር ምን ዘበት ነው፣ ሊሆንም አይችልም። እና ይህን ጥላቻ መዝራት ጠዋት ማታ በቃ በዛ ውስጥ ተወጥሮ እንዲህ ነው እንደዛ ነው ብሎ በቃ ሌላ እንደው ፖዚቲቭ ነገር መስራት ያልቻልንበት ይሄ ነው። በቃ ውስስር ብሎ እና ያም እንትን ነው ይህም መበቀል ነው የሚፈልገው፣ ያም መበቀል ነው የሚፈልገው። እንደዚህ ያደረገኝ የሰራኝን በሙሉ እኔም መስራት አለብኝ በሚለው ላይ በቃ የዜሮ ድምር ውስጥ ገብተናል። በቃ የትም አንሄድ ምንም አንነቃነቅ። እና በእውነቱ አንዱም ይሄ ነው። እና ስልጣኑን የምንፈልገው ደግሞ ለመበቀል ስለሚመች ሁሉን ነገር ባንዴ ስለሚያዝና ሁሉ ነገር ባንድ እጅ ውስጥ ስለሚወድቅ ለመበቀል በጣም ይመቻልና በጣም ጥሩ አጋጣሚ ስለሆነ በዛ መሰረት ስልጣንን ፍጹም አግቦ መጠበቅ የፈለግነው እናደርጋለን። በቃ እና አምባገነንነት ከዛ ነው ራሱ በቀል አምባገነንነትን ነው የሚያመጣው። ሌላ ምንም እኮ አያመጣም። ምክንያቱም በቀል ማለት ምንድነው? ማለት የምትገዥውን ገዛለው የምትዩን ህዝብ መብትም አለመጠበቅ ነው። ምክንያቱም በምንም አይነት መንገድ መብቱን የምትበቀዩ ከሆነ በጥላቻና ማጥፋት፣ በመደምሰስ፣ በማዋረድ እና በቃ ወደኋላ እንዲቀር በማድረግ ስለሆነ ይሄ ነገር እንዴት ነው ወደፊት ኢትዮጵያን የሚወስደው? እኔ አይገባኝም። ግን አሁን የምሰማው ሲናገሩ በሙሉ የምሰማቸው ይህንን ነው የሚገባኝ። በቃ በቀል ጠዋት ማታ በቀል እና የለም እባካችሁ ከዚህ ውጡ። ይህንን ጥላቻ ራሱ ጥላቻ እኮ ራሳችንን ነው የሚጎዳው። አንድ የምጠየው ነገር በጥላቻ ከተወጠርሽ በምንም ነገር ጥሩ ነገር ልታስብ አትችልም። በምንም አይነት ፖዚቲቭ አመለካከት ሊኖርሽ አይችልም። ሚኖርሽ በቃ የማጥፋት የመደምሰስ ብቻ ነው። ስለሆነም አገሪቷ በእንዲህ አይነት አመለካከት ልታደግ አትችልም እና አሁንም ቢሆን
የምሰማው ያው እንዳልኩት እሱ እኔ አንዳንድ የብልጽግና መሪ ነን የሚሉ ሰዎችን ሳዳምጥ እና በተለይ በአንዳንድ አካባቢ በጣም ነው የሚገርመኝ። ያው ዞሮ ነው እና ከዚህ መውጣት አለብን። በወያኔም በደርግም ጊዜ ያው ነው። መኳንን ተባለ ምን ተባለ እነሱ ላይ ጥላቻ ትትራለ ይሄናል ህዝቡን በድለው ምናምን ተባለ። ያው ዞሮን ዘረን እዛው እንደገና ወደቅን። በወያኔም ጊዜ ያው ነው፣ አሁንም ያው ነው። እና ይሄ ነው ከጥላቻ ፖለቲካ መውጣት አለብን። በምንም ነገር የትም አንደርስም። ተመሳሳይ ችግሮች ውስጥ እንድንዳክር የሚያደርጉን ተመሳሳይ ባህሪዎች፣ አካሄዶች ምንድናቸው የሚለውን እንደዚህ እየነቀሱ እያወጡ እነሱን ማስተካከል ካልተቻለ በስተቀር ነገም ደግሞ ተመሳሳይ የሆነ ነገር ነው እየሆነ የሚሄደው እና ልክ ነው። በጣም አንድ የምታነሳው ነጥብ አለ በጽሁፍ ስለ ስልጣን ያለን አመለካከት የስልጣን ፉክክርን እንዴት በአመፅ እንዲሆን በማድረግ ያልተቋረጠ ጦርነት ውስጥ እንደከተተን ትገልጻለህ እና ኢትዮጵያ እንዲህ ረጅም እድሜ የኖራት ታዲያ በምን ተአምር ነው የሚል ጥያቄ ታነሳና የምትመልሰው አለ። በተለይም ከሃይማኖት ጋር እያስተሳሰርክ ከዛ ደግሞ እሱ ሲጎድል የተፈጠረውን ክፍተት በተመለከተና ታዲያ አሁንስ እንዴት ነው እየኖርን ያለ ነው የሚለው አሁናዊ ነገራችንስ ላይ እንዴት አየኸው? አሁኑማ በጣም እኮ አስጊ ነው። ምንም በፊት አይሽ ስምምነት ነበረ የንጉሠ ነገሥት እንደሚኖር ያ ደግሞ ከተዋጉ በኋላ ያው የተሸነፉት ይገብራሉ። ከዛ በኋላ ያው እስከተወሰነ ድረስ በዛ ስልጣን ይተዳደራሉ። እና ደግሞ ሌላው ቤተክርስቲያን ነበረ በጣም በብዛት ማስማማት የሚችል ማስታረቅ የሚችል እግዚአብሔር ያኔ ይፈራ ነበር፣ እንዳሁን አይደለም። እና የንጉሱ ስዩመ እግዚአብሔር መባል በእውነቱ ተደማጭነትና ተቀባይነት ያስገኝለት ነበረ። ከቤተክርስቲያን ጋር ተጣልቶ ብዙ የቆየ ንጉስ የለም። እና ስለዚህ ዋናው አየሽ የሚያስታርቁ ነገሮች ይህንን የስልጣን ሽሚያ የሚያበርዱ እምነቶችና ነገሮች ነበሩና እንግዲህ የኢትዮጵያን ሃይማኖት ውስጥ ዝርዝር ውስጥ መግባት እንኳን ባያስፈልግም ያው ተልኮ ያለው ነገር ነው። ኢትዮጵያ ዝም ብሎ ሃይማኖት አይደለም። ኢትዮጵያ ውስጥ ያለው ተልኮ ያለው ነገር ነበረ። በቃ ኢትዮጵያ ተከባለች በብዙ ጠላቶችና የተወሰነ ይህንን ኦርቶዶክስ ሃይማኖትን የማዳረስና እስከ መጨረሻው ተከላክላ ወደ አንድ ግብ የማድረስ ማነው ተልኮ አለባት እና ያንን ተልኮ መፈጸም አለባት ብለው የሚያምኑ ስለነበሩ በብዛት ራሳቸው ከገዢዎቹም ጀምሮ በጣም በከፍተኛ ደረጃ የኢትዮጵያን አንድነት ጋራ የመጠበቅ አዝማሚያ ነበረ። ግን አሁን ያ ሁሉ ተሸርሽሯል። ምንድነው የሚያስማማን? ምንድነው አንድ የሚያደርገን? ምንድነው አንድ መሰረታዊ የምንለው ነገር ወደ አንድ የሚያመጣን የሚለውን ለማግኘት አልቻልንም። በጣም ተሸርሽሮ ቀስ በቀስ ይሸረሽ ያው አሁን እንግዲህ በቃ ምን እንደምንጠምና በምን ላይ የለም ይሄ ያስማማናል፣ ይሄ ላይ ውይይት ይፈልጋል፣ ይሄ ግን በፍጹም ሁላችንም የምናምንበት ነው የምንለው ነገር ምንም የለንም፣ ጠፍቶናል፣ አጥተናል። እና እንደገና እንደው አንድነቱን ለመመስረት በእንዴት ጠመዝማዛ መንገድ መሄድ እንዳለብን ባላቅም ነገሩ ቀላል እንዳልሆነ እና ብዙ ስራ እንደሚጠይቅ ይታየኛል። እና
እችኑ እንትን ብለን ተስፋ መቁረጥ አይደለም፣ ተስፋ አይቆረጥም መቼስ በአገር ጉዳይ ቢሆንም እንዴት እንደሚያስቸግር ዝም ብሎ ብቻ አንዳንድ ነገር በማሻሻል የምናመጣው ነገር አይደለም። መሰረታዊ ለውጥ ይጠይቃል። በተለይ ያመለካከት ለውጥ እና ከብዙ ነገር መላቀቅ አለብን። እስካሁን ድረስ እምቢ ያልነው ተጻብቀን የበቀል ፍለጋ የምን በቃ ይቅርታ ተባብሎ ለተፈጸመው ላልተፈጸመው ሁሉ ነገር ተብሎ የለም እስቲ ሁሉ ነገር እንትን ብለን ያለፈው አልፏል። አሁን እንግዲህ ወደ አዲስ ግንባታ ውስጥ ስለገባን አብረን ስራ ወደሚለው ላይ መግባት አልቻልንም። አሁንም ቢሆን የሚጎትቱ ኃይሎች አሉ፣ የሚገባቸው አሉ። ሲገባቸው ደግሞ too late ብዙም አስተዋጽኦ ሊያደርጉ አይችሉም እና ይገርምሻል እኮ ያኔ በሶሻሊዝም ጊዜ እኛ በአንድ በኩል ያው የማርክስ እና የእንትን ተማሪ ስለነበር ሶሻሊዝም የሚገባን የህዝብ ጥቅም የህዝብ የበላይነት አሁን እያልን ነበረ ያኔ የሚገባን። ግን ስታዩ ከራሱ ከደርግ አመሰራረት በስተቀር ጀምሮ በቃ የጥላቻና የመበቀል ስርዓት ነበረ እንዳለ። አሁን ምንድነው ለምሳሌ ያኔ 60ዎቹ ሲገደሉ ባለስልጣናት ሲገደሉ ምንድነው ወስደው እንደዛ መግደል ምን እናገኛለን ነው በቀል ካልሆነ በስተቀር። እና ከሱ ተከትሎ ደግሞ ያው የወያኔው መጣ። በቃ እንዲሁ ዋናው ማጥፋት፣ መለያየት፣ ህዝብን ከህዝብ ማጣላት የሁሉ ምንድነው የአማራን ስልጣን ለመቀማት እና ያንን ስልጣን ደግሞ ይዞ ልክ እንደ አማራ አክት ማድረግ እንደ አማራ ትክክል አይደለም ዴሞክራሲ እናመጣለን ምናምን ነው ያሉት እነሱ መጀመሪያ እኮ ያው እኮ አየነው ምን እንደሚያመጡ። የራሳቸውን የበላይነት ነው ያስቀመጡት። አሁንም አብይ ያመጣው መንግስትም ያው ነው፣ እንደዛ ነው። የአንድ ክልል የበላይነት ነው፣ ሌላ ምንም የለም ውስጥ። ግን የተነገረን ቃል የተገባልን በጣም ከዚህ የተለየ ነበር። ሰው የሚለውን መስማት የለብንም፣ የሚሰራውን ነው ማየት ያለብን እና የሚሰራው ነው የሚያጋለጠው። ስለዚህ የለም አላምንህም፣ የፈለግከውን አውራ አላምንህም እና ምሰተ ስልጣን እቺን ለማድረግ ነው፣ ከዚህ ሌላው የኔ ነው ብለን መያዝ መቻል አለብን። በቃ ምንም እከሌ አንድ ነገር ስለተናገረ እከሌ እንዲህ ስላለ የውሸት እኮ በውሸት መገዛት ከጀመርን ቆይቷል። ባለስልጣኑ ወጥቶ ይዋሻል እና ትንሽ ጊዜ ህዝብ ካመነው ለትንሽ ጊዜ ካመነው ያችን ጊዜ ተጠቅሞ ስልጣኑን በቃ በጣም በከፍተኛ ደረጃ ያደራጃል እና በኋላ ህዝብ እንዴ ስልጣኑን ቀማኝ እኮ ሲል ኢትስ ቱ ሌት መልሶ ለማግኘት አይቻልም። እንደገና ሌላ ጦርነት፣ እንደገና ሌላ እንትን ውስጥ ተገብቶ። ስለዚህ ከመጀመሪያውኑ አለመስጠት ነው። ከመጀመሪያውኑ የለም ይሄ ሉጋሙን የስልጣኑን ሉጋም ያስኩ እኔ ነኝ ከዚያ ይወጣ እንጂ ትንሽ ጊዜ ከሰጠሻቸው ወዲያው በቃ ስልጣናቸውን ፍጹም ያድርገው። በዛ መሰረት ህዝብም ሊቋጠር የማይችለውን ሁኔታ ፈጥረው እንግዲህ ሌላ የምንጠብቀው ያኔ ያው ሌላ አብዮት፣ ሌላ ጦርነት እስከሚነሳ ነው እና ይሄ ሁሉ በቃ ዞሮ ያው ኋላ ቀርነታችንን የሚመሰክር ነው።
እና አሁንም again I repeat ከዛ ለመውጣት እንግዲህ መሰረታዊ ለውጥ ይጠይቀናል እና ያንን መሰረታዊ ለውጥ ላይ ካልተዘጋጀን እሱን ማድረግ ካልፈለግን ምንም ብንዞር ምንም ወደዚህ ወደዛ ብንል የምንቀይረው ነገር አይኖርም በፍጹም። እንግዲህ እዚህ ጋር ምናልባት እኔ የማየው ያው የአንድ የቡድን የበላይነት በክልል ደረጃ የሚገለጽ የበላይነት ሳይሆን በዛ መልኩ ነው የማየው። ሌላው ይሄ ትክክል አይደለም ያሉት ነገርን መሆን በራሱ በጣም የሚያሳፍር ነገር ነው። ግን እነንትናም እንዲያደርገው ሆኖ እነንትናም እንደዚህ አድርገው የለ እንዴ እየተባለ የሚገለጸውን ነገር አንዳንድ ጊዜ ሲታይ ለምሳሌ አንድ ፕሮግራም እየሰራው እንዴት ትላንትና እንደዚህ አደረገን ከተባለ በጣም በቅርቡ ኃይል ጋር እንኳን ተመልሶ ደግሞ እንትናን ደግሞ እንወጋለን ተብሎ ደግሞ የሚፈጠር ህብረትን ምናምን በተመለከተ በዚህ 2-3 ዓመት የሆኑ ነገሮችን እንዴ እነከሌም እኮ አደረጉ ብለው ያነሱልኝ ሲቃወማቸው የኖሩትን አካላትን ነው እና እንደሱ አይነት አሳዛኝ ነገር ይታያል። በሌላ በኩል ደግሞ የዚህ በጽሁፍም የሄድክበት ነገር አለ ከዚህ ከባህል መዋዋጥ ጋር በተያያዘ አማራ ላይ የሚነሳውን ኦሮሞ ላይ የሚነሳውን እንግዲህ የታሪክ እይታ የተለያየ አይነት እይታ አለ። ግን ችግር እየሆነ የመጣው ነገር በትክክል መጀመሪያ ደረጃ ፖለቲካ ሳይጫነን ታሪክን እናየዋለን ወይ ይሄ ተፈጽሞብኛል የሚል አካል እሱ ስለፈጸመው ነገር ደግሞ ሲነገር ደግሞ በፍጹም መስማት የማይፈልግበት አይነት ነገር እናያለን እና እንግዲህ እስከሚገባኝ ያው ተደራጅቶ ከህወሓት ኢህአዴግ በፊት ስልጣን የያዘ አካል በዘውግ ተደራጅቶ የለም። ግን የባህል ደግሞ መዋዋጥ የለም። በመንግስት ደረጃ ደግሞ አንድ አይነት ሃይማኖትን የመከተልና ባህልን እንደዚህ አይነት ነገሮች አልነበሩም። በተለይ በኃይለ ሥላሴ ጊዜ ደግሞ የሚባል ነገርም ደግሞ እንዳልሆነ ደግሞ ይገባኛል ከህገ መንግስቱ ጀምሮና እሱን የምናይበት ራሱ ቅድም ያነሳው አንዳንድ የኦሮሞ ልሂቃን በተለይ ሁሉንም ነገር የሚጀምሩት ከምኒልክ እንደሆነ እናያለን። አይ ኦሮሞ መስፋፋት ጊዜ እንዲሆናል እንድትላቸው የመፈለግ ነገር የለም። ሌላውም ደግሞ በተቃራኒው እንደዚሁ በፍጹም አሲሚሌሽን የሚባል ነገር እንደነበረ መስማት የማይፈልግበት እና በቃ ሁሉም ነገር እኩልነት የነበረበት አይነት ነገር አድርጎ ለማቅረብ የሚፈልግበት አይነት ነገር ያለውን እኔ እንደውም ይሄ ይቅር መባባል እንደዚህ ከሚለው ነገር በላይ በትክክል ነገሮችን ማየት በትክክል ፍትህ መስጠት አለመፈለግ ወይንም ደግሞ የሆነ ትላንት ወዲያ አካል ያደረገው የሚባለው ነገር ትላንትና እዚህኛው ላይ ማነው ዛሬ እዚህኛው ላይ የማይመለከተው ሰው ላይ የሚፈጸምበት ምክንያት ምንድን ነው? በትክክል ተደረገ የሚባለው ነገር ተደርጓል ወይ የሚለው እሱ ላይ ያለው ነገር የበለጠ ያሳስበኛል። ከእንትኑ የበለጠ ችግር የለውም ይቅር መባባል ምናምኑ እውነት እንመዛዘንና በእውነት ከተለካ እኔ እሱ ጋር ብዙ ችግር የለብኝ። ግን በእውነት አይለካም የሚለው ነው የኔ ደግሞ መጀመሪያ እና የሚያርፈው ቅጣቱ የሚያርፈው ማን ላይ ነው የሚለው ነው ደግሞ የበለጠ ያሳስበኝ። እይታዬን ልበል ብዬ ነው እዚህ ጋር እንትን እንግዲህ እዚህ ላይ ይሄ አሁን ያነሳሽው ጉዳይ የሚወስደን ወደ ምሁር የሚባለው ክፍል ነው። ማለት እውነት ኢትዮጵያ ምሁራን አፍርታለች ወይ? ይህንን ምሁር የሚባለውን እንትን ማለት የሚያሟሉ ግለሰቦችም ሆኑ ወይ ቡድኖች ኢትዮጵያ አድርሳለች ወይ ወልዳለች ወይ? እንግዲህ ምንድነው የኛ ታሪካችን ራሱ የተፈጸመው ሳይሆን ታሪክን እንዴት እንደጻፍን ነው ታሪክን እንዴት እንደወረስን ብዙ ጊዜ እውነት ላይ የተመሰረተ አይደለም። እውነት ላይ ለመድረስ ደግሞ አንዱን ጎን ብቻ ማዳመጥ አያስፈልግም። መቼም እሱ ማለት አንድ ሰው አንዱን የራሱን ጥቅምና የራሱን እምነት ይዞ ነው አንድ ሰው ያንን ታሪክ የሚጽፈው ወይም ያም ታሪክ የሚያስተላልፈው። ነገር ግን እውነቱን ለማውጣት ብዙ የተለያዩ አስተሳሰቦች አጋጭተሽ እና የሂስ ችሎታ እና
ማለት ሂስ ለማድረግ የተዘጋጁ የነሱን እንኳን የሚያስጠላ ነገር ቢደርሱበት ያንን ይሄ እውነትም ያስጠላል ብለው መግለጽ የሚደርሱ ምሁራን አለን ወይ ነው ጥያቄው። ይሄስ ችሎታ አላቸው? ዝም ብሎ ይሄን አውቃለሁ የሚለውን አይደለም ምሁር ማለት በእውነት ከዚህ ከወገናዊነት ወጥቶ እስቲ በእውነታ ላይ የተመሰረተውን ወይ የሚመስለውን ሙሉ በሙሉ ላይደርስበት ይችላል። ግን ያንን ጥረት እንደው እውነቱን ለማውጣትን ለመፈተሽ መጣር ጥረቱን እንኳን የሚያደርግ አለ ወይ ነው። እና ሁሉም መሰል ተበደልኩ በድለህኛል እና እውነት ምን ያህል እንትን ነው እውነት ነው ወይስ እንዴት ምን ያህል ነው ነገሩ ዘልቆ የደረሰው የሚለው ከመጀመሪያው ነው። እንግዲህ ያኔ እኛ እንትን በ60ዎቹ ምናምን ዩኒቨርሲቲ ትምህርት ሲጀመር ምን ሲል በጣም በሳንበስል ገና የሂስ ችሎታ ሳናዳብር ይሄ የሌኒኒስት አስተሳሰብ ገብቶ በቃ በቀኖና ያዘን። ምንም ከዛ መውጣት አልቻለም እና በቃ ያ ሌኒን ያለውን ወይም ማኦ ያለውን ዝም ብለን በጭፍን ተከትለን ያንን ስራ ላይ ማዋል አለብን ብለን ያው አገሩን በጠበጥ ነው እና ነገ አእምሮአችን ሳይዳብር ነው ይሄ ነገር የመጣብን። ይሄ ጽንፈኛ አመለካከት በቃ ከንትኑ የወጣና እንደ ወገናዊ መሆን በቃ ለአንድ መወገን አሁን ሳይ ሌኒንን የሚያነብሰው አሁን እኔ በኩል በብዛት ልክ ማንበብ እስከሚያቀኝ ድረስ ነው አሁን የደረስኩት እሱ ላይ። ምክንያቱም በእውነቱ ምንም ሌላ እንትን የለውም። በቃ ዝም ብሎ መወገን ብቻ ነው። አንዱን እንትን ወገን ይዞ ነው በቃ የሚያስበው እንጂ በዛ ላይ እንግዲህ ያኛውን ደግሞ የሚገልጸው በስድብና በማዋረድ ነው በቃ እንጂ ደንበኛ ይሄ ምሁራዊ እንትን ማነው የሀሳብ ልውውጥ ግጭትና ምናምን ነገር በፍጹም የለም እዛ ላይ። ያንን ነው የወረስነው እኛ እና ከዛ ደግሞ ተከትሎ ሄደና በወያኔ መንግስት መጪ ያው ነው ወገን መያዝ ነው በቃ። አይ አሁንማ ይብሳል። ምክንያቱም በፊት እኮ እናንተ ቢያንስ ወገን ብትይዙ እንዳልከው የሆነ አይነት በጣም የተፈተሸም ባይሆን ቢያንስ ይሄኛው መደብ ወይም ይሄ አመለካከት ይሄ ርዕዮተ ዓለም ምናምን እያላችሁ ነው። አሁን ግን በቃ እኔ ከዚህ ዘውግ ነኝ፣ ስለዚህ የዚህን ከዚህ ዘውግ የሚመጡ ወረድ ሲል ከዚህ ጎጥ ነኝ ከይሄኛው ጎጥ ምናምን አይነት በጣም የሚያስጠላ ዘውግማ የበለጠ በቃ በጠበጠውና በቃ የነበረውን ትንሽ እንደው ሙከራ ሁሉ በቃ ደምስሶ በቃ በሙሉ ወገናዊነት ከቶናል። አሁን ለምሳሌ አንድ ኦሮሞ ምሁራን የሚያስበው መጀመሪያ ኦሮሞ ነኝ በሚል ነው የሚነሳው። እውነቱ እዛ ላይ አሁን ይችላል፣ ግን ትንሽ እስቲ ደግሞ በሌላ ሊየው፣ በሌላ መነጽር ሊየው፣ ከሌላ መንገድ ሊየው የሚለው በፍጹም የለም። ኦሮሞ ብቻ አይደለም አማራም ላይ ምንም ላይ የሚታይ ነገር ነው እና ስምነትና አንድ የሆነ በጋራ ልንኖር ሰው የምንችል ታሪክ አጻጻፍ ጨርሶ የለንም። በዚህ የተነሳ እና በቃ እና እንደውም ይሄ የበለጠ ጥላቻውን ነው የሚያጠናክረው።
ምናምን እንዲያደረኩ እንዲበደሉኝ እንደዚህ ሆኖ እንደዚህ ያደረገ ምኒልክ 5 ሚሊዮን ኦሮሞ ገደለ ምናምን እያልኩ ማውራ ከሆነ እና ይሄ ታሪክ ብዬ ከተቀበልኩት እንዴት ነው ስምነት ላይ የምደርሰው? እንዴት ነው አብሮነት የሚሰማኝ? ችግሩ ይሄ ነው። በቃ ምሁር የሚባለውን ነገር በፍጹም ገና አልደረስንበትም። በእውነቱ እንደው ደጋግሞ ይሄን ነገር እንደው ሌላ በደንብ መታሰብ ያለበት ነገር ነው እና መሰረት ሳይጣል ነው እንግዲህ ይሄ የጽንፈኛ አመለካከት ዩኒቨርሲቲ ውስጥ ገብቶ በቃ ሁሉንም በጠበጠና እናንተ እኮ ምንም እንትን የላችሁም ሀሳቡ ማለት በዛ አላለፋችሁም እና የስልሳዎቹ እኮ ጉዳይ ሌላ ጉዳይ እኮ ነው። ማመን እኮ ያስቸግራል። ያውም ራሴ ማላም ነው የነበረው በቃ ግጭትና ጥላቻ። በቃ አንተ አዳሪ ነህ፣ አንተ ተራማጅ ነህ፣ አንተ ማርክሲስት ነህ፣ አንተ ማርክሲስት አይደለም፣ አንተ በፍጹም ከዚህ በቃ ልንወጣ አልቻልንም እና ያው ደግሞ በኃይል የመጠቀሙ ህይወት ማሰር፣ ማጥፋት፣ ህይወት ማጥፋት ምናምን አንዴ እንዲህ አይነት አመለካከት ውስጥ ከገባሽ በጣም ቀላል ነው። ምንም አይሰማሽም። በቃ እንዲህ ነው በቃ አሁንም ቢሆን አማራ እንዲያደረገኝ ኦሮሞ እንዲያደረገኝ ምናምን ብዬ ከተነሳው እና እውነትም ያ እንደው በበሰለ አእምሮ ውስጥ ካልገባ ዞሮ የሚወስደኝ ወደ ጥላቻና ወደ ግጭት ነው እና አንድነቱም በዚህ መሰረት በፍጹም በእንዲህ አይነት አስተሳሰብ መሰረት። ስለዚህ እውነት እንደው የኢትዮጵያ ታሪክ የሚባለው አንድ ላይሆን ይችላል። እሱ ምንም አንድነቱ አይደለም፣ ግን የተለያየ አመለካከት እና ደግሞ እንትኑ ማን ነው ጸሐፊው ራሱ ወገነኛ አይደለም፣ እውነቱን ለማግኘት የሚጥር ነው ብዬ እኔ መጽሐፉን ጽሑፉን ካላነበብኩ በምንም አይነት መንገድ እኔም ራሴ ልሻሻል አልችልም። ስለዚህ የለም እንዲህ አይነት አመለካከት አለ፣ ይሄ አንድ የሚሉት ነው ወይም የአፍ ታሪክ ነው፣ ግን እስቲ እውነት ላይ የተመሰረተ ወይም የሚጥር እውነቱ ላይ ሊደርስ የሚሞክር ጽሑፍ አለና ሰፋ ያለ ነው። ትንሽ የአመለካከት ብስለት ይጠይቃል እና እሱን አንበን እስቲ እንደው አንድ ነገር ላይ እንድረስ የሚለውን ነገር ለማምጣትም እንችል ነበረ፣ ግን የለንም። የምሁራኑ መሰረት የለም እዚህ ላይ እና እንግዲህ ዩኒቨርሲቲውና የኢትዮጵያን ትምህርት እንዴት እንደገና አስቦ የሚያስፈልገውን ለውጥ ለመቀየስ ይቻላል። እኔ ብዙ በተለይ አሁን እንዳልሽው በአሁን ጊዜ በጣም አስቸጋሪ ነው የሚሆነው። እንደው ከጽሁፍህ አሁንም አንድ ነገር ላንሳና እንዴት ተሳስረው ሃይማኖትና ፖለቲካ ለስልጣን መውጫ እንደነበሩ እንደዚህ በሚገልጸው ክፍል ላይ የአፄ ኃይለሥላሴ 1931 ህገ መንግስትን እንደዚሁ ስልጣንን በዘር ለማስተላለፍ የመጀመሪያው ሙከራ ብለህ የምታነሳዋል እና ቅድምም አልጋ ወራሽ የሚለውን እሳቸው ከማምጣት ጋር ያነሳዋል እና ምናልባት በህገ መንግስት ደረጃ እሱ ነው የመጀመሪያ ወይስ አስተሳሰቡ የነበረ ነው አይደለ? ቃሉ የዛን ጊዜ ነው አይደለ የሚለውን አላውቅም፣ ግን ይሰራበት የነበረ አካሄድ አይደለም ወይ? የመጀመሪያው ሙከራ የሳቸውን ያልክበት ምንድን ነው የሚለውን እሱን ብታስረዳ። እንግዲህ ምንድን ነው በፊት ማለት እንግዲህ ማለት አንድ ንጉስ ሲሞት ያው ልጁ ወይም የመረጠው ሰው የስልጣኑን የመያዝ እድሉ ከፍተኛ ነበር። ነገር ግን ምንድን ነው ዋናው ነገር ተቀናቃኞችም ወዲያው ይነሱ ነበር እና ሊያመልጥ አይችልም። በጦር ጎበዝ ካልሆነ
ደመኛ አዋጊ ካልሆነ ስልጣኑን ሊያቆየው አይችልም ነበር። ይሄ ደግሞ ኢትዮጵያ ያለችበት ሁኔታ ነው። ይሄ በመከበቧ በማለቷ እንግዲህ በጣም በከፍተኛ ደረጃ የነበረው የራስን የመከላከል በቃ ፍላጎት ስለነበረ እንዲህ አይነት ሁኔታ ይፈጥራል። እንግዲህ ምንድነው ግን ለምሳሌ አሁን እዛ ላይ እንትናን ትንሽ አፈወርቅን ጠቅሻለሁ። አፈወርቅ ምሳሌ ያለው ምንድነው ይሄ እኮ የኢትዮጵያ ኋላ መቅረት ዋናው እንትኑ ይሄ አንድ ንጉስ በሞተ ቁጥር የሚነሳው ጦርነት ነው ማይንገስ በሚለው ብሎ እሱ ኦልሬዲ ጽፏል። እና በሙሉ ያሉት መኳንንቶች ምናምኖች ሁሉ የገባቸው መሰለኝ እንዴት ነው ይሄን ነገር ወደዛ ማለት ነው። በሌላ በኩል ደግሞ ምንድነው ይሄ ስዩመ እግዚአብሔር የሚባለው ጽንሰ ሐሳብ ወይም ኮንሴፕት ልበለው እሱ በጣም ሰፊ ስለነበረ ማንም ንጉስ ደግሞ እኔ ስዩመ እግዚአብሔር ነኝ ብሎ ለመነሳት ይችላል። እሳቸው ምንድነው ያሉት እንግዲህ ጃንሆይ ምንድነው ከኔ ዘር የሚወጣው ብቻ ከኔ ቤተሰብ ብቻ የሚወጣው ነው ስዩመ እግዚአብሔር ነው ያሉት እንትናቸው ላይ ህገ መንግስቱ ላይ በቃ የእሳቸው ቤተሰብ የሚወጣው ነው ሌላው አይደለም ነው። ይሄ ደግሞ በጣም ብዙዎቹን አስቀይሟል። ብዙ መኳንንቶችን አስቀይሟል። ምክንያቱም እንዴት ይሄ የማይፈቀድ ነው ብለው ተቀይመዋል። እና በጣም ይገርማል። አሁን እዛ ላይ እንኳን እንትን ያልኩት አሁን አፄ ዮሐንስ፣ ኃይለሥላሴ፣ ምኒልክ ምናምን ሁሉም ስዩመ እግዚአብሔር ነበሩ። ግን በምን ነው የሚገናኙት? እና ይሄ የስልጣኑን እንትን ብሎ በስልጣን ያሸነፈ ማለት በጉልበት ያሸነፈ ስልጣኑን በጉልበት ያቆየ እሱ ስዩመ እግዚአብሔር እግዚአብሔር ምርጥ ነው። ምክንያቱም እዚህ ላይ እንግዲህ እግዚአብሔር ይሄንን ነገር ፈልጎታል ወደሚለው ላይ ስለምንሄድ ነው። የእግዚአብሔር ፈቃድ ነው። ምክንያቱም ኃይል የሚሰጠው ኃይለኛ ተዋጊ የሚያደርገው የእግዚአብሔር ፈቃድ ነው። ስለዚህ እሳቸው የለም ብለው እንግዲህ ያው በዘመናዊነት ስም ነው እና ደግሞ ጦርነት ለማቆም በየጊዜው የሚቀሰቀሰውን ጦርነት ለማቆም ስልጣን ያው ከአባት ልጅ አልጋ ወራሽ የሚባለው ኮንሴፕት ይኖራል። ያኔ ንጉሱ ሲሞት ሌላ ማንም እንትን አይልም። እሳቸው ደግሞ ሌላው እንዳይነሳ አደረጉ። ምክንያቱም በሙሉ የነበራቸውን የክልል ስልጣን ወሰዱ። ሁለተኛ ክልል በሙሉ የራሱ ወታደርና የራሱ እንትን ነበረው፣ እሱንም ከለከሉ። አንድ ወታደራዊ ስርዓት አቋቋሙ። ከዛ ላይ ልነሳም ቢል ማንም ተወዳዳሪ ሊሆን አይችልም እና በጣም የተማከለ መንግስት አቋቋሙ። ይሄ ነው እንግዲህ እሳቸው እና እሳቸው እስካሉ ድረስ ያው በሰላም በጣም ሳይበጠበጥ ሀገሩ በሰላም ቀጥሏል። ተቀናቃኝ ብዙ ነበሩ። ወዲያው ይያዛሉ፣ ወዲያው እስር ቤት ይገባሉ፣ ወዲያው ይገደላሉ። ምንም ሊዳብሩ አልቻሉም። እና ከዛ ያው መንግስቱ ደርጉ ስልጣን ላይ ሲወጣ ኤርትራ ትግራይ ጦርነት ነደደ። አሁን እንደምታዩ
የአማራ የኦሮሞ ምናምን በየቦታው ተቀናቃኝ ሞልቷል። ሁሉም መሳሪያ ያነሳ ነው። ካለ መሳሪያም አይቻልም እና የግድ ያለው ስርዓት ራሱ በዚህ የአምባገነንነቱ የግድ ወደ መሳሪያ ትግል ይወስድሻል። ሌላ መንገድ የለም ይህን መንግስት ለመጣል እና ያው ትርፉ እንግዲህ ጦርነት ነው። እንግዲህ ከሱ ሰርክል እንዴት እንውጣ የሚለው ነው እንግዲህ አይደል ዋናው ነገር እሱ ነው። የጽሁፉም አንዱ ሀሳብ የሚመስለኝ እና እንደው ለመውጫ ሳልለው ባላልፈው የምትለው በጣም ያላነሳናቸው በርካታ ነጥቦች ይኖራሉ። አድማጮቻችን እንግዲህ ቦርከና ላይ ሄዳችሁ አንብቡት ጽሁፉን። እንደዚሁም ደግሞ በዚህ አጋጣሚ ሲራክ ዜና የተሰኙት ጸሐፊ የኛውን ጽሁፋቸውን ብቻ ሳይሆን ያንተ ላይ ያቀረቡትን እይታቸውን ሌሎችም ጽሁፎቻቸው እንደዚሁ ያለውኝ እና ባወያያቸው ደስ ይለኛል። ቆንጆ ቆንጆ ሀሳቦችን ስለሚያነሱ ግን ምንም ኢሜይል የለም እና የሚያስቀምጡት እሱን ቢያደርጉልን ይሄንን የሚሰሙ ከሆነ ለማለት ፈልጋለሁኝ። ወደ አንተ የመውጫ አስተያየት ልሂድ። እንግዲህ መደምደሚያ ላይ እንግዲህ ብዙ በብዛት ሁሉ ነገር ተናግረነዋል። እንግዲህ ዋናው እንግዲህ ሪሊ የዴሞክራሲ መመስረት ከፈለግን የስልጣን መከፋፈል እንዳለበት አንድ ቦታ ላይ ብቻ መሰባሰብ እንደሌለበት እና በየአቅጣጫውና በየክልሉ መሰራጨት እንዳለበት ይሄንን መቀበል አለብን እና ካለዚህ ዴሞክራሲ ሊመጣ አይችልም እና ይሄን ደግሞ ለማምጣት የግድ የአስተሳሰብ ለውጥ ማምጣት አለብን እና የአስተሳሰብ ለውጥ ደግሞ የሚጀምረው ራሳችን ችግሩ ገብቶን እውነትም ይሄ ነገር ነው እዚህ ሁኔታ ውስጥ የከተተን ብለን አምነን እንግዲህ ምን እናድርግ ከዚህ እንዴት እንወጣለን ብለን ብንነጋገር ያኔ አንድ የሆነ አትሊስት ሙሉም ባይለወጥ ነገሩ ግን አትሊስት ሂደት ወደፊት ሊያራምድን የሚችል ነገር መጀመር ይቻላል እና አሁንም ቢሆን ስለሚመጣው መንግስት ስናስብ ምን አይነት መንግስት ነው ብቻ ብለን ሳይሆን እንዴት ነው ይሄ መንግስት የሚኖረው ስልጣን የተወሰነ ሊሆን የሚችለው የሚለውን ነገር በቅድሚያ ማሰብና በቅድሚያ ጥያቄ ማቅረብ አለብን። አለዛ ያው ነው መልሰን ዞሮ እዛ ውስጥ እንወድቃለን እና ካሁኑ መዘጋጀትና የለም ከዚህ ወዲያ ስልጣን የህዝብ ነው፣ ስልጣን ባለቤት ህዝብ ነው ብለን በዚህ ላይ ተመርኩዘን ህዝብ ስልጣኑን እንዲቆጣጠር የማድረግ መዋቅርም አብረን ማሰብ አለብን እና ይሄ ዝም ብሎ ቀበሌ የምናምን ነገር ሳይሆን እሱ ምንም የሚሰራው ነገር የለም። በአዲስ መንገድ በአዲስ እንትን ህዝብ ተሰብስቦ በእውነቱ ተወያይቶ ውሳኔ የሚወስድበትን ሁኔታ መፍጠር መቻል አለብን። ዝም ብለን ፓርላማ ብናስቀምጥ ያ ፓርላማ ለህዝብ ተጠሪ ነኝ ካላለ ምንም ዋጋ የለውም። አሁን የፓርላማ አባሎች ያስመረጠን ብልጽግና ነው የሚሉት እንጂ ህዝብ አልመረጠንም ነው። ምንም ህዝብ መረጣቸው አለመረጣቸው የሚለውጠውም ነገር የለ። ብልጽግና ከፈለገ ማንንም ሰው ሊያስመርጥ ይችላል። ምክንያቱም ሁሉ ነገር በቁጥጥሩ ስር ነው ያለው እና ያው እንደምናውቀው ሁሉ ሌላው ህብረተሰብ እንዳለ ስልጣኑ ተገፏል እና አንድ ሰው ብቻ ነው ኢትዮጵያ ውስጥ ስልጣን ያለው። አንድ ሰው ብቻ ያን ሁሉ ስልጣን ይዞ ቁጭ ያለ ወላ ጀነራሎቹ ወላ ሚኒስትሮች ምንም አንድ ሰው ነው የሚሽከረከረው
እና በጣም በጣም የሚያሳዝን ሁኔታ ነው። ምንም ቤተክርስቲያን ሄድን ምንም ስልጣን የላቸውም። አንድ ሰው የፈለገውን ያደርጋል፣ ያስራል፣ ይፈታል፣ ይገላል፣ ይከለክላል፣ ይወስናል። በቃ የፈለገውን እንደ ህዝቡ እንደ ልቡ ህዝብ ያፈናቅናል። በእንዲህ አይነት ሁኔታ እንዴት ነው ዴሞክራሲ ሊመጣ ይችላል? ዴሞክራሲ የምናወራው ምንስ እንደው ማሰብስ እንችላለን? እንደ አንድ ስልጣን ብቻ አስቀምጠን አንድ ቦታ ብቻ በቃ የተማከለ ስልጣን አስቀምጠን እንዴት ነው ዴሞክራሲ ልናመጣ የምንችለው? እንግዲህ እዚህ ላይ ነው አንድ ሰው የሚቆጣጠረው ሀገር ያሳፍራል። እሺ፣ በጣም ነው የማመሰግነው ፕሮፌሰር መሳይ። እሺ፣ እዚህ ለመድማለሁ እንግዲህ። እሺ፣ እንግዲህ ስላወያሽኝ አመሰግናለሁ። እና እንግዲህ ያው የፈለገ ጽሁፉን ያነበው ለየት ያለ ትንሽ ሀሳቦችም አሉት። አሁን ያቀረብኩት እንደው ጭማቂው ነው እና ከዚህም በላይ ብዙ የተውኳቸው ነገሮች አሉ እዚህ ጽሁፍ ውስጥ። ምክንያቱም ጽሁፉን በጣም ከልክ በላይ እንዲረዝም አልፈለግኩም። እንዳየሁት ኢትዮጵያኖች ብዙ ማንበብ አይወዱም እና ለማሳጠርም ብዬ በቃ ከዚህስ እንደው ላሳንሰው አልችልም ብዬ ነው በቃ እንትን ያልኩት እንጂ መጽሐፍም ይወጣዋል ነገሩ። ወደ መጽሐፍ ሊያድግ የሚችሉ ብዙም ሀሳቦችን የያዘ ነው። አንብቡት፣ እንወያይበት። እንደዚሁም ደግሞ በዚህ ጉዳይ ላይ ሀሳብ መስጠት፣ መወያየት፣ መከራከር እፈልጋለሁ ካላችሁ ደግሞ በምንጊዜሚዲያ@gmail.com ብጽፉልን ወይንም ደግሞ በ703-475-6309 እንደዚሁ መልእክት ብትተውልን የምናናገራችሁ እና ፕሮግራም የምናዘጋጅ ይሆናል። አብራችሁን ስለነበራችሁ ስለተከታተላችሁን በጣም እናመሰግናለን። በሌላ ፕሮግራም እንደዚሁ በሌላ ርዕሰ ጉዳይ እንቆያችኋለን። እስከዚያው ሰላም።